መጀመሪያ እንዳትደነግጡ ይቅርታ፣ ሁላችንም አስከሬኖች ነን። እንዲሞቱ ምክንያት ሆኗል ክርስቶስ አምላካችን። ምንድነው ቅዱስ ገብርኤል የጨከነበት ምስጢር? ቅዱስ ገብርኤል ለመሆኑ ለእመቤታችን አዝኖ 144,000 ሕፃናትን ለወለዱ እናቶች ለምንድነው ያላዘነው? እነዚህ እናቶች ስለ ልጆቻቸው ሊያለቅሱ የሚችሉት ምን አለ ባልፈጠራቸው ነው የሚሉት። እግዚአብሔር አይቸኩልም፣ እግዚአብሔር አይዘገይም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቤቱ የጠራን የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ የእግዚአብሔር ጥሪ በሚል ርዕስ እንማማራለን። ሁላችሁም ይህንን ቃል የሰማችሁ ቃሉን አብራችሁ ትላላችሁ። የእግዚአብሔር በሉ ጥሪ። ይህንን በቤተ ክርስቲያናችን ስያሜ ወቅቱን እንደምታስታውሱት ዘመነ ጽጌ ተብሎ ነው የሚጠራው። ነገ ከነገ ወዲያ የተሰበሰብንበትን የዓመታዊ በዓሉን ምክንያት እኛም ባለን ሰዓት ደግሞም አባቶቻችሁ ፊት ለፊት ያሉት የምታዩቸው አባቶቻችን ያስተምሩናል። እኛም በቀሪው ጊዜ ደግሞ አብረን የምንማር ይሆናል ስለ ዕለቱ በዓል። ከዚያ በፊት ግን ለዛሬ እንደ እግዚአብሔር ፈቃድ በእኔ በኩል ስለዚህ እንማማራለን። ስለ እግዚአብሔር ጥሪ። ዘመነ ጽጌ ስንል የእመቤታችንን ስደት የምናስብበት ጊዜ እንደሆነ ይታወቃል። የእግዚአብሔር ጥሪ ብለን ደግሞ መነሻ እንዲሆነን ምክንያት የሆነን የማቴዎስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ የተጻፈው የእግዚአብሔር ቃል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ ሄሮድስ የተባለ ንጉሥ ኢየሱስ ክርስቶስን ሊገድል ፈልጎ ባጣ ጊዜ ድንግል ማርያምን በአካል አያውቃትም፣ ኢየሱስ ክርስቶስን በአካል አያውቀውም። እንዳሁኑ ዘመን በፌስቡክ ወይ በተለያየ ሚዲያ ፖስት የሚደረግበት የሰው ፎቶ ስለሌለ፣ በወቅቱ የዓይን እማኝም ስለሌለ 2 ዓመት የሆናቸውንና ከ1 ዓመት ጀምሮ ያሉትን ሕፃናት እንዲገድሉ አዘዘ ይላል። ይሄ በትርጓሜያችን የእነዚህ ሕፃናት ቁጥር ምን ያህል ነው የሚለውን ቃል በቃል መጽሐፍ ቅዱስ አይናገርም። ሕፃናት መሞታቸውን ብቻ ነው የሚናገረው መጽሐፍ ቅዱስ። ታዲያ እነዚህ ሕፃናት ቁጥራቸው ስንት ነው ብለን በታሪክ በትርጓሜ አባቶቻችን የነገሩን 144,000 ሕፃናት ናቸው። ስንት አልኳችሁ? አቤት። ትምህርቱ የሚያጠነጥነው እዚህ አካባቢ ነው ብዙ ጊዜ። ምክንያቱም የእመቤታችንን ስደት ብዙ ጊዜ የምናስበው ከረሃብ፣ ከጥም፣ ከችግር አንጻር ብቻ ነው። አዎ ረሃብ አለ፣ ጥም አለ፣ ፍርሃት አለ። ልጅን ይገሉብኛል የሚል ፍርሃት፣ ብዙ የህሊና ቁስሎች አሉ። ያ ሽማግሌው ስምዖን እንደ ሰይፍ የሚሰነጥቅ ሐዘን በልብሽ ያልፋል ሲል ከተናገረው ነገር አንዱ ይሄ ነው። በስደቷ ጊዜ የደረሰባት። ግን ከዚህ ስደት ደግሞ ያተረፍነው ብዙ በረከት አለ። በጣም ብዙ በረከቶች አሉ። እሱን ማሳየት ነው። ሁለተኛ ብዙ ጊዜ የእመቤታችንን ስደት ስንነግራችሁ ወይም ደግሞ በአውደ ምሕረቱ እሱ ሰፊውን ጊዜ ይዝና ከስደቱ ጋራ ሊታወሱ የሚገባቸው 144,000 ሕፃናት አሉ። ማቴዎስ 2:16 ላይ እንደነገርኳችሁ ሄሮድስ ኢየሱስ ክርስቶስን መግደል ማስገደል በፈለገ ጊዜ ሁሉንም ሰዎች ሰብስቦ
2 ዓመትና ከ1 ዓመት ጀምሮ ወይም እስከ 2 ዓመት ያሉትን ሕፃናት በሙሉ አስገድሏል። 144,000 ሕፃናት ናቸው በቁጥር። አሁን እዚህ ጋር ነው ጥያቄው። ለምንድነው ቅዱስ ገብርኤል ለሽማግሌው ለዮሴፍ ተገልጦ ንሳ ሕፃነ ወእሞ ወሁር ውስተ ብሔረ ግብፅ፣ ሕፃኑንና እናቱን ይዘህ ወደ ግብፅ አገር ሂድ ብሎ ሸኝቶ መንገድ ጠቁሞ ከሄሮድስ ሰይፍ እንዲያመልጡ አስቀድሞ በመናገር ድንግል ማርያም ያለ ጊዜዋ እንዳታዝን አድርጓል። ኢየሱስ ክርስቶስ በእናቱ ጀርባ ሆኖ እንዲሰደድ ምክንያት ሆኗል ቅዱስ ገብርኤል። ልናነሳውና ልናውቀው የሚገባን ጥያቄና መልስ እነዚህ 144,000 ሕፃናት እናቶቻቸው በጀርባቸው በእጆቻቸው አዝለው ያመጧቸው እርዳታ እንቀበላለን ብለው ነው። እርዳታ ስለማቀርብ ስለዚህ ይህንን እርዳታ መቀበል የምትፈልጉ ሰዎች በሙሉ እዚህ እኔ ካለሁበት ቦታ ተሰብስባችሁ ተገኙ የሚል ጥሪ ስለተላለፈ በዚህ ጥሪ መሰረት ነው 144,000 ሕፃናት በእናቶቻቸው እጅ ተሰብስበው ወደ ስፍራው መጡ፣ ወደሚገደሉበት ስፍራ። እንዳውም የሚገርማችሁ ያልወለዱ ሴቶች 3-4 ልጅ ካላቸው ሴቶች ልጅ እየተበደሩ ሁሉ ይሄዱ አሉ፣ እርዳታ ለማግኘት ሲሉ ማለት ነው። እኔም ወላጅ ነኝ እርዳታ ያስፈልገኛል ለማለት ማለት ነው። እና እነዚህ ሕፃናት በተውሶ የመጡ በእናቶቻቸው እቅፍ ሆነው የመጡ 2 ዓመት የሆናቸውና ከ1 ዓመት ጀምረው ያሉ ሕፃናት በሄሮድስ ሰይፍ በጌታችን በኢየሱስ ክርስቶስ ምክንያት እንዲሞቱ ምክንያት ሆኗል። ክርስቶስ አምላካችን ለሞት ላደለም ሰው የሆነ የሕይወት ምክንያት ሊሆነን እንጂ የሞት ምክንያት ሊሆነን አይደለም። ክርስቶስ አምላካችን ሰው የሆነ ለሕይወት እንጂ ለሞት ምክንያት ሊሆነን አይደለም። እነዚህ ሕፃናት ግን በሄሮድስ ሰይፍ አንገታቸው ተቀልቶ ሲገደሉ በክርስቶስ በአምላካችን ምክንያት ነው። እሱን ለማግኘት እሱን ያሳደድኩ እሱን የገደልኩ መስሎት ነው፣ እሱን የምገድል መስሎት ከነዚህ ሕፃናት አንዱ ሊሆን ይችላል በማለት ነው ይሄ ሁሉ ሕፃን ይገደል ዘንድ ያስፈለገ። እና አስባችሁታል? ቅዱስ ገብርኤል ድንግል ማርያምን ከልጇ ጋር እንድትሰደድ መንገድ አሳይቶ መንገድ ጠቁሞ እነዚህ 144,000 ሕፃናትን ተሸክመው የመጡ እናቶች ግን እናቶቻቸው እንደታቀፏቸው የሄሮድስ ሰራዊት በጭካኔ ከእናቶቻቸው እጅ እያስጣሉ በሰይፍ ሲቀሏቸው የልጆቻቸውን ስቃይና መራራ ሐዘን ፊት ለፊት የሚያዩ የእናቶች እንባ አስባችሁታል? ስዕሉን ስላችሁታል? በጣም ከባድ መሪር ሐዘን ነው። ቅዱስ ገብርኤል ለመሆኑ ለእመቤታችን አዝኖ 144,000 ሕፃናትን ለወለዱ እናቶች ለምንድን ነው ያላዘነው? ቅድስት ድንግል ማርያም ከሄሮድስ ሰይፍ እንድትድንና እንድታመልጥ መንገድ ያሳየ የጠቆመ መልአክ በእነዚህ 144,000 ሕፃናት እናቶች ላይ ለምን ጨከነባቸው? በሁለቱም በሟቾችም በወላጆች በእናቶቻቸውስ? ለሕይወት ምክንያት ሊሆን የመጣ አምላክስ ለምንድን ነው ለሞት ምክንያት የሆነ? አብረን ከስደቱ ጋራ ከዚህ ወቅት ጋራ ልናውቀው ልንማረው የሚገባ አንድ ጥያቄ ነው። እሱን በአባቶቻችን ትርጓሜ በእኛ ፍልስፍና አይደለም፣ በመጻሕፍት ትርጓሜ መሰረት እንመለከተዋለን። ቅዱስ ገብርኤል በእውነት ጨክኗል? ከላይ ስናየው ይመስላል። ግን ምንድነው እውነቱ? የእግዚአብሔር ጥሪ እነዚህን ሕፃናት በሰይፍ በአሰቃቂ ሞት ወደ እግዚአብሔር መንግስት እንዲመጡ ያደረገበት ምክንያት ምን ሊሆን ይችላል? እነዚህ ሕፃናት ወላጆቻቸው ስንዴ እንቀበላለን እርዳታ እናመጣለን ብለው ሲሄዱ አስከሬን ይዘው የተመለሱ ሕፃናት እናቶቻቸው
እንደው ቢያንስ እንደው ሰዓት ተዛብቶባቸው መንገድ ተለውጦባቸው በሆነ መንገድ ከዚህ ሰይፍ እንዲያመልጡ እንዴት አላደረጋቸው? ምንድነው ቅዱስ ገብርኤል የጨከነበት ምስጢር? ይሄ ባጭሩ እንዲህ የሚል መልስ አለው። የማቴዎስ ወንጌል ምዕራፍ 27 ቁጥር 25 ጀምሮ ወይም ቁጥር 24 ጀምሮ ብትመለከቱት የማቴዎስ ወንጌል ምዕራፍ 27 ቁጥር 24 ጀምሮ ብትመለከቱት እንዲህ አይነት ታሪክ አለ። ለዚህ መልስ የሚሆን በመጀመሪያ መድኃኒታችን ኢየሱስ ክርስቶስ የተሰቀለው ስንት ዓመት ሲሆነው እንደሆነ ታውቃላችሁ? ስንት ዓመት ሲሆነው ነው የተሰቀለው? አቤት ስንት ዓመት ሲሆነው? 33። አሁን እነዚህ ሕፃናት በሄሮድስ ሰይፍ ባይሞቱ ባይገደሉ ኖሮ ስንት ዓመት ይሆናቸው ነበር? አብዛኞቹ የ2 ዓመት ናቸው። የ1 ዓመትና የ1 ዓመት ከመንፈቅ ናቸው። ስንት ይሆናሉ ማለት ነው? ቢያድጉ ኖሮ የ32 የ33 ዓመት ጎልማሶች ነው የሚሆኑ አይደለ? ቢያድጉ ኖሮ። አሁን ክርስቶስ አምላካችን ሲሰቀል የሆነውን ተመልከቱ። ማቴዎስ 27 ቁጥር 24 ጀምሮ መድኃኒታችን ኢየሱስ ክርስቶስ ወንጀለኛ ተብሎ በተለይ ደግሞ በአዳነው በመጻጉዕ አማካኝነት ሰንበትን የሻረ ተብሎ ተመስክሮበታል። ወንጀለኛ ተብሎ የተመሰከረበት በመጻጉዕ በኩል ነው። ያሳዝናል። በማን በኩል ነው አልኳችሁ? አቤት መጻጉዕ። ታስታውሱታላችሁ? ይሄ ሰው ስንት ዓመት የተኛ ነበር ካልጋው? 38 ዘመን ካልጋ ተጣብቆ የኖረ ነው። የዮሐንስ ወንጌል ምዕራፍ 18 ላይ መድኃኒታችን ኢየሱስ ክርስቶስ ሰንበትን ሽሯል ተብሎ ሲከሰስ አዎ ብሎ ምስክር ሆኖ የቀረበ በዮሐንስ ወንጌል ምዕራፍ 18 ላይ ቁጥር 20 ጀምሮ ስትመለከቱት ታገኛላችሁ። አዎ እኔን በሰንበት አድኖ አልጋዬን አሸክሞ ወደ ቤቴ የላከኝ ይሄ ነው ሰንበትን የማያከብር ብሎ በጌታችን በኢየሱስ ክርስቶስ ላይ ምስክር ሆኖ የቀረበ መጻጉዕ በበሽታ ስም የሚጠራው ታማሚው ሰው ነው። እዚህም ጋር አንድ ቁም ነገር አይቶ መሄድ ተገቢ ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 12 ላይ ወባህቱ ውእቱሰ ኢያእመረ ዘአህየወ፣ እሱ ግን ያዳነውን አላወቀም። ዮሐንስ 5:12 እሱ ግን በሉ እስኪ። እንግዲህ ቶሎ ቶሎ ነው የምናገረው፣ ሌላ ብዙ ትምህርት ስለሚኖር በአባቶቻችንም በእንግዶቹም እናንተም ቶሎ ቶሎ ትመልሳላችሁ። ለቅዳሴ ተሰጧለሁ። ይሄ እየሰማችሁት ያላችሁት ታምረ ማርያም ቢሆን እንደ ቅድሙ ኪዳን ራሱ ጸሎት አለው። ምንድነው ተሰጧለሁ እኮ አይደል እንዴ? ንሴብሐከ እያልን ተሰጦ እንመልሳለን። ትምህርትም ተሰጧለሁ ምመናል። ስለዚህ ትመልሳላችሁ፣ ነቃ ብላችሁ ትሳተፋላችሁ ማለት ነው። ማቴዎስ የዮሐንስ ወንጌል ምዕራፍ 5 ቁጥር 12 ላይ እንዲህ የሚል ቃል አለ። እስኪ አብራችሁ በሉ፣ እንዲያውም ብቻዬን ከምናገር ወባህቱ በሉ እስኪ ውእቱሰ ኢያእመረ ዘአህየወ፣ እሱ ግን ያዳነውን አላወቀም ማለት ነው። 38 ዘመን ከአልጋ ተጣብቆ ከኖረ በኋላ አልጋህን ተሸክመ ሂድ ያለውን አምላኩን አያውቀውም። አሁን አለማወቁ ትልቅ ችግር እንዳይመስላችሁ ክርስቲያኖች። አንዳንድ ጊዜ በእኛ ሕይወት ውስጥ እወቁ ብለን ሃይማኖታችንን ታሪካችንን ማወቅ እንዳለብን ስንናገር አይ እናንተስ አውቃችሁ መቼ ሕይወታችሁ ተለወጠ የሚል የእኛን ድክመት የሚለኩ ሰዎች አሉ። የእኛን የምግባር ድክመት ማለት ነው። እንዲያውም አንዳንዶቹ ግፋ ሲል ልፍ ሲል ከ150 ዳዊት የልብ የዋህነት ይላሉ። ጸሎት ምን ያደርጋል? የልብ ቅንነት ይበልጣል ነው። እውነትነት ያለው ይመስላል፣ ግን አደገኛ ንግግር ነው። እውነት የመሰለው ውሸት ነው። ይሄ ንግግር እውነት ይመስላል ከላይ ስታዩት፣ የልብ የዋህነት ከሌለ ጸሎት ከንቱ ስለሆነ። ግን የምንጸልየው ጸሎት ምን እንደሆነ ካላወቅን፣ የምናምነው ሃይማኖት ምን እንደሆነ ካላወቅን፣ ዝም ብሎ እንደው የእናት የአባቴ ሃይማኖት ማለት የምትመላለሱ ከሆነ ክርስቲያኖች የመጻጉዕን ስህተት ላለመድገማችሁ ምንም ዋስትና የላችሁ። ምንም መጻጉዕ በእድሜ ከሆነ ቤተሳይዳ በተባለችዋ የመጠመቂያ ቦታ 38 ዘመን ተጣብቆ ኖሯል። ቤተሳይዳ ውስጥ ምን እንዳለ አያውቅም።
ድኖ ስለመሄድ እንጂ አዳኝ ማን እንደሆነ፣ መድኃኒት ማን እንደሆነ፣ ድህነት ምን እንደሆነ፣ ድህነት እንዴት እንደሚመጣ፣ ፈውስ እንዴት እንደሚመጣ አያውቅም። መዳን እንጂ አዳኙ ማን እንደሆነ ማወቅ እንኳን የማይፈልግ ሰው ነው። ዝም ብሎ እዛ ቤተሳይዳ ተጣብቆ መኖር እንደ ዕውቀት የሚቆጥር ሰው ነው። እና ቤተሳይዳ መኖሩ መልካም ነበር። ቤተሳይዳ ማለት ቤተክርስቲያን ናት። ቤተክርስቲያን ውስጥ እየኖሩ ቤተክርስቲያንን የማያውቁ ሰዎች መጨረሻቸው ምን ሊሆን ይችላል? ዮሐንስ 18 ላይ መጻጉዕ ምን አለ? ያዳነውን ስላላወቀ አልጋህን ተሸክመ ሄድ ያለው ማን እንደሆነ ስላላወቀ በሐሰት መስክሮበታል። አዎ ሰንበትን የሻረ እሱ ነው። ይሄማ እንዲያውም የሙሴን ሕግ የአባታችንን ሕግ ባለማክበሩ ወንጀለኛ ነው፣ ሊሞት ይገባዋል በማለት ክርስቶስ አምላካችንን በጥፊ መቶታል። ዮሐንስ 18 ክርስቶስ አምላካችን ታስተውሳላችሁ፣ ስለምን ትመታኛለህ ብሎት ነበር። ምን አለው አልኳችሁ? አቤት አልጋህን ተሸክመ ሄድ ስላልኩ ነው ወይ ስለምን ትመታኛለህ ማለቱ ነው። እውነት ነው። እንደው ይሄ ሰው ለሰንበት ቀንቶ ቢሆን ለሙሴ ሕግ ቀንቶ ቢሆን ኖሮ ያን ጊዜ ክርስቶስ አምላካችን መዳን ትፈልጋለህን ሲለው መዳንስ እፈልግ ነበር ግን ሰንበት ነው ማለት አልነበረበትም? አስመሳይ ግብዝ ነው። ይሄ የሥጋ ደዌ ብቻ አይደለም የህሊና ደዌም የነበረበት ታማሚ ነው። ቅዳሴያችን ያወግዘዋል። ድዌ ህሊና የሚላቸው አሉ። የአስተሳሰብ በሽተኞች ማለት ነው። እግዚአብሔር ከሐሳብ በሽታ ይፈውሰን። ሐኪም የማያድነን መርፌ ተወግተን እንክብሉጠን የማንፈውሰው ትልቁ በሽታችን የህሊና የአስተሳሰብ በሽታ ነው። እንደ ሀገርም የምንታመምበት እሱ ነው። እንደ ማህበረሰብ የምንቆስልበት እሱ ነው። እና መጻጉዕ የሥጋ ታማሚ ብቻ አይደለም፣ በአስተሳሰቡም ልቡ፣ ህሊናው፣ አይምሮ የታመመ ነው። አዎ መዳን እፈልጋለሁ ብሎ እንደምቦሳ አልጋውን ተሸክሞ ዘሎ ከሄደ በኋላ አሁን የሰንበት ቀናተኛ ሆኖ ለሙሴ ሕግ አስከባሪ ሆኖ መጣኮ። ግብዝ ከመሆን እግዚአብሔር ይጠብቀን። እውነተኛ ሰው ቢሆን አዎ መዳንስ እፈልጋለሁ እዚሁ ካልጋ ተጣብቄ ኖራታለሁ እንጂ በሰንበት ቀንማ ልፈወስ አልጋዬን ልሸከም አይገባኝም ማለት ነበረበት። አላደረገውም። ይሄ ሁሉ ግን የሆነው የፈጣሪውን ሥርዓት ሕግ ባለማወቁ ነው። እሱ ያዳነውን አላወቀም። ያዳነንን እንድናውቅ አምላካችን እግዚአብሔር ይርዳን። እዚህ ማቴዎስ 27 ቁጥር 24 ጀምሮ ያሉ ሰዎች ያዳናቸውን የማያውቁ ግብዞች ናቸው። ያዳናቸውን ምን የማይሉ አቤት ቅዱስ ያሬድ ተገርሞባቸዋል። በጣም ተገርሞባቸዋል። በአይሁድ እንዲህ ብሎ ይገረምባቸዋል። ሶበሰ አይመረ ሰይጣን ከመይሰደድ በመስቀሉ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይትክሉ ናዝራዌ ከመይስቅሉ ማህየዌ ከመይቅትሉ። ይህ ዲያብሎስ የሚሰቀለው ማን እንደሆነ ቢያውቅ ኖሮ እምያም ከሮሙ ለአይሁድ ዕፀ መስቀል ከመይትክሉ አይሁድን ዕፀ መስቀል እንዲተክሉ ባለመከራቸው ነበር። ናዝራዌ ከመይስቅሉ ናዝራዊውን እንዲሰቅሉ፣ ማህየዌ ከመይቅትሉ መድኃኒታቸውን አዳኙን እንዲሰቅሉ ባለመከራቸው ነበር ይላል። ዲያብሎስ አያውቀውም ነበረ፣ አይሁድም አያውቁትም ነበር መድኃኒታቸውን። ቅዱስ ጳውሎስ እንደተናገረ ሶበሰ አይመርዎ ለእግዚአ ስብሐት እሚሰቀልዎ የክብርን ጌታ አውቀውት ቢሆን ባልሰቀሉት ነበር ይላል። አላወቁትም። አሁን ስላላወቁት ተራ ፍጡር መሰላቸውና የአብ ልጅ ያልሆነ የማርያም ልጅ ብቻ መሰላቸውና የለበሰው ሥጋ መለኮቱን ሰወረባቸውና ታምራቱ ትምህርቱ አልገባቸዋልና እንዲህ አሉ። ጲላጦስ መጀመሪያ ምን ይላል እዚህ ምዕራፍ ላይ? እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን ታጠበ። እኔ ከዚህ ጻድቅ ሰው ደም ምንድነኝ አለ? ንጹህ ነኝ አለና እጁን ታጠበ። የነዚህ የሕፃናት ቢጤዎች ከሄሮድስ ሰይፍ የተረፉት አያቶቻቸው አባቶቻቸው ተሰብስበው ግን ምን አሉ?
ደሙ በእኛና በልጅ ልጆቻችን ይሁን አሉ። ደሙ በእኛና በማን ይሁን አሉ? ከሄሮድስ ሰይፍ የተረፉ ጎልማሳ ወጣቶች አሁን በዚህ ቦታ አብረው ተገኝተዋል። የአባቶቻቸውን ክፋት ወርሰው የአባቶቻቸውን ክህደት ወርሰው አንዳንዶቹ እንደ መጻጉዕ ግብዞች ሆነው እነሱ ተሰብስበው ምን ይላሉ? ደሙ በእኛና በልጅ ልጆቻችን ይሆናሉ። አስቡት፣ እነዚህ ሕፃናት አድገው ቢሆን ከዚህ የተለየ ዕጣ ፈንታ ይገጥማቸው ነበር? በእርግጥ እኛ አናውቅም፣ እግዚአብሔር ግን ያውቃል። ቢያድጉ ኖሮ ጎልማሶች ናቸው፣ ደማቸው እየፈላ የሙሴ ሕግ ተሻረብን ብለው ሊሉት የሚችሉት አንድ ነገር ነው። ደሙ በእኛና በልጅ ልጆቻችን ይሁን፣ ይህ ይሰቀል፣ በርባን ይፈታ፣ ክርስቶስ ይሰቀል ነበር የሚሉት። ስለዚህ ይህንን አወቀና እግዚአብሔር አስቀድመው የአባቶቻቸው ክፋት ወደ ሕሊናቸው ሳይመጣ አስቀድሞ የአባቶቻቸው ተንኮል፣ አመፀኝነት ወደ ሕሊናቸው ሳይመጣ በንጹህ ሕሊናቸው እሱ ጠራቸው። ይህንን መተርጉማኑ ምን ይሉታል? ቅዱስ ገብርኤል ጨክኖ አይደለም ሕፃናቱን እንዲገደሉ ያደረጋቸው። እግዚአብሔር አምላክ ሰው የሆነው ለሕይወት ምክንያት ሊሆነን እንጂ ለሞት ምክንያት ሊሆነን አይደለም። እነዚህ ሕፃናት የተገደሉበት ምክንያት እንደዚህ ነው ይላል። ቀጥሎ በግዕዙ አብራችሁኝ በሉ፣ ከመ ኢይሳተፉ በሉ እስኪ፣ እንድትነቃቁ አብራችሁ እንድትሆኑ በማለት ነው ማስበላችሁ፣ ሌላ አይደለም። እስኪ ደግማችሁ በሉት። ምን አልኳችሁ? በክየ ወደመ ክርስቶስ ምስለ አበዊሆሙ። እስኪ ምን አልኳችሁ? ምስለ አበዊሆሙ። ይሄንን ነው ያስጀመርኳችሁ። እስኪ ከመጀመሪያው ንገሩኝ። እሺ ሰዓቴን እንዳልጨርስ እኔ ልናገር። የክርስቶስን ደም በማፍሰስ በሉ እስኪ ከአባቶቻቸው ጋር እንዳይተባበሩ። እስኪ ምን አልኳችሁ? አሁን በአማርኛው እነዚህ ሕፃናት ቢያድጉ የመጨረሻ ዕጣ ፈንታቸው ይሄ ነው። ስለዚህ አምላካችን እግዚአብሔር አስቀድመው ሳይጠወልጉ ንጹህ መስዋዕት ሆነው ሳሉ ቅድም በአባቶቻችን ሲነበብ የሰማችሁት ወንጌል የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ እንደዚህ ሕፃናት ካልሆናችሁ ወይም ደግሞ እንደ ሕፃናት ካልሆናችሁ ከቶ ወደ መንግሥተ ሰማያት ምን አትሉም ማለት። አቤት! እንደ ሕፃናት ማለት በእድሜ እንደ ሕፃን መሆን ማለት አይደለም። ዝም ብሎ ሕፃን መጫወት ማለት አይደለም። እንዲህ ይላል ቅዱስ ቄርሎስ ይህንን ቃል ሲተረጉመው፣ ወኮነ ሕፃነ በእንቲአከ፣ በአንተ ስላንተ አምላክህ ሕፃን ሆነ፣ ከመይረሲ ኪያከ ሕፃነ በይውህና፣ አንተን በየዋህነት ሕፃን ሊያደርግህ አምላክህ እግዚአብሔር ስላንተ ሕፃን ሆነ ይላል። በእድሜ ሕፃን ሊያደርገን አይደለም፣ በአስተሳሰብ ሕፃን ሊያደርገን አይደለም፣ በየዋህነት ሕፃን ሊያደርገን። በምን አልኳችሁ? የዋህነት፣ ገርነት፣ እንደ ሕፃናት እንድንሆን አምላካችን እግዚአብሔር ሕፃን ሆኖ ስለኛ ሕፃን ሆኖ ተወለደልን። እንደነዚህ ሕፃናት ማለት ነው ባጭሩ። እውነትን መመስከር ወይም ደግሞ እነዚህ በነገራችን ላይ በሰማዕታት ታሪክ ውስጥ ከእስጢፋኖስ ቀድመው እግዚአብሔር አምላካችን በሰማዕትነት የጠራቸው የሐዲስ ኪዳን ሰማዕታት የሚባሉትም እነዚህ 144,000 ሕፃናት ናቸው። አዎ ሃይማኖት አያውቁም፣ ክርስትናን አያውቁም። እግዚአብሔር ባወቀ ግን የክርስትና ሰማዕት ስለ ክርስቶስ ነው የሞቱት፣ በክርስቶስ ምክንያት ነው የሞቱት። ስለዚህ ሰማዕታተ ክርስቶስ ይባላሉ። ክርስቶስን እንገድላለን ብለው ነው ሄሮድስ ሰራዊት ይሄን ሁሉ ሕፃን የገደሉት ያረገፉት። ስለዚህ የሐዲስ ኪዳን የመጀመሪያዎቹ ሰማዕታት የሚባሉት 144,000 ሕፃናት ናቸው። እነዚህ ሕፃናት ቢያድጉ ኖሮ አባቶቻቸው፣ አያቶቻቸው፣ ቢጤዎቻቸው ያደረጉትን ክፋት ተባብረው የክርስቶስን ደም እንዲፈስ ያደርጉ ነበረ። ክርስቶስ ይሰቀል፣ በርባን ይፈታ ብለው ይጮሁ ያድሙ ነበረ። ስለዚህ እነዚህ ሕፃናት ከአባቶቻቸው ክፋት ሳይደርሳቸው ሕፃን ንጹህ ሕፃን ሆነው ሳለ
አምላካችን እግዚአብሔር የመጀመሪያዎቹ ሰማዕታት ምስክሮቹ አድርጎ በወንጌል ጠራቸው። ምስክሮቹ አደረጋቸው። ምኖቹ አደረጋቸው? እግዚአብሔር እንዲህ ይጠራል። የእግዚአብሔር ጥሪው መንገዱ ብዙ ነው ክርስቲያኖች። አሁን ወደ ማጠቃለያ መልእክት ወደ ራሳችን ስንመጣ ከታሪክ ወጥተን ብዙ ጊዜ ሕፃናት ሲሞቱ፣ ሽማግሌዎች ሲሞቱ ወይም ጎልማሶች ሲሞቱ ቸኮለ፣ እግዚአብሔር ቸኮለባት፣ እግዚአብሔር ቸኮለበት እምንል አለን። ማስተካከል አለብን። እግዚአብሔር አይቸኩልም፣ እግዚአብሔር አይዘገይም። እግዚአብሔር አይቸኩልም፣ እግዚአብሔር ምን አይልም አልኳችሁ? አቤት። በእነዚህ ሕፃናት እናቶች ቦታ ሆናችሁ ካሰባችሁት እውነት ነው። እነዚህ ሕፃናት ከእጆቻቸው እየወረዱ መዳፋቸውም ላይ እያሉ በሰይፍ ሲቀሉ እውነት ነው፣ ያሳዝናል፣ አንጀታቸው ያራል። እግዚአብሔር የለም ወይ ሊሉ ይችላሉ። የኢዮብ ሚስት ገና ባሏ በሕይወት እያለ እንዲህ ብለው ነበር፣ ሀብት ንብረትህን እግዚአብሔር አሳጣህ፣ አጣህ፣ ሀብት ንብረትህን ሰርተህ ታገኘዋለህ አለች የኢዮብ ሚስት። ሀብት ንብረትህን ሰርተህ ታገኘዋለህ። ሰርተህ የማታገኘው ጤናህም እኮ ተቃወሰብህ። ታዲያ ሀብትህን መመለስ ባይችል ጤናህን እንኳን መጠበቅ የማይችል አምላክ እያመለክ እስከ መቼ ትኖራለህ? ባረኮ ለእግዚአብሔር ወሙት፣ እግዚአብሔርን ስደበውና ሙት ብላ ታውቃለች። ሰዎች አንዳንድ ጊዜ ከባድ የሚባል ፈተና ሲደርስብን ምላሳችን እስከ ሰማይ ይደርሳል። ይሄ እውነት ነው። እግዚአብሔርን እናማለን። የእነዚህ ሕፃናት እናቶችም ዕጣ ፈንታ ይሆነው የሚሆነው ለምን? እግዚአብሔር እነዚህን ሕፃናት የጠራበት መንገድ አይገባቸውም። ምናልባት እስኪ ልጠይቃችሁ፣ አስከሬን ታውቃላችሁ? በዚህ ምሳሌ ስገልጠው የበለጠ ግልጥ ይሆንላችኋል ነገሩ፣ ትምህርቱ ምን እያልኩ እንደሆነ። አስከሬን ታውቃላችሁ? የሕፃን ጥያቄ ሆነባችሁ አይደል? ግድ የለም ንገሩ። ታውቃላችሁ? አታውቁ? ምንድን ነው አስከሬን ማለት? ምን ማለት ነው አስከሬን? የሞተ ሰው በድን ማለት ነው አይደለም? ሬሳ ማለት ነው አይደለም? ግን የሚገርመው መጀመሪያ እንዳትደነግጡ ይቅርታ፣ ሁላችንም አስከሬኖች ነን። አሁን በሕይወተ ሥጋ እያለን አሁን እንምላችሁ አስከሬኖች ነን። ስለምን ሞት አይደለም፣ አሁን ሳንሞት ራሱ አስከሬን ነን። ለምሳሌ ሁለት ነገር ልንገራችሁ። ስለ ይሁዳ መጽሐፍ ቅዱስ ሲናገር የሚጠብቀውን ሙዳየ ምጽዋት ተሸካሚ ነበርና አስከሬነ ምጽዋት ነው። ወያዕቅብ አስከሬነ ምጽዋት ዘቀምጠራ ነው የሚለው። ምን ማለት ነው? አስከሬነ ምጽዋት ማለት የብር ሳጥን ይጠብቅ ነበር ማለት ነው። አስከሬን ማለት ሳጥን ማለት ነው። በደንብ ያዙልኝ። አስከሬን ማለት ምን ማለት አልኳችሁ? አቤት። ደግሞ ይሄን ከያዛችሁ ተመልከቱ። ዝም ብሎ የእንጨት ሳጥን ብቻ የብረት ሳጥን ብቻ አይደለም፣ ኮረጆ ብቻ አይደለም ሳጥን የሚባለው። አባ ጊዮርጊስ እመቤታችንን ሲያመሰግናት እስኪ አብራችሁ በሉ። ከአባ ጊዮርጊስ አስከሬነ ወርቅ በሉ እስኪ። ጽሩይ መዝገበ ባህሪ፣ ባጭሩ የንጹህ ወርቅ ሳጥን ማለት ነው። የንጹህ ወርቅ ሳጥን ምን አልኳችሁ? ወርቅ መድኃኒታችን ኢየሱስ ክርስቶስ ነው። ወርቅ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ቅዱስ ኤፍሬም ይሄንን ተረጉማል። ሳጥን እመቤታችን ቅድስት ድንግል ማርያም ናት። ሳጥኑ ናት ማለት የንጹህ ወርቅ ሳጥን ማለት ኢየሱስ ክርስቶስ በማኅፀኗ ስንት ወር ኖሮባታል? 9 ወር ከ5 ቀን። ስለዚህ የንጹህ ወርቅ የኢየሱስ ክርስቶስ ማደሪያው ማለት ነው ሳጥን ማለት። በሌላ መልኩ ደግሞ ሶስተኛው ትርጉም ነፍሳችን ወይም ደግሞ ስጋችን የነፍሳችን ሳጥን ነው። ስጋችን ለነፍሳችን ምንድነው አልኳችሁ? ለዚያ ነው በሕይወት ያለ ሰው ማስከሬን የሚባለው። አሁን ላምጣላችሁ እስኪ። አሁን ከነገርኳችሁ ነገር ተነስታችሁ እነዚህ ሕፃናት የሚያለቅሱት ለሞቱት ሕፃናት ማለት ነው የሚያለቅሱት የሚንሰፈሰፉት ለአስከሬናቸው ነው ወይስ ለነፍሳቸው? አቤት ንገሩኛ። ክርስቶስ አምላካችን ምን አለ? ማቴዎስ 10 ላይ ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙሰ ኢይክሉ ቀቲሎታ። ሥጋቸውን የሚገድሏቸውን አትፍሩ፣ ነፍሳቸውን መግደል አይቻላቸውምና። ነፍስን መግደል ይቻላል ክርስቲያኖች? አቤት
የሕፃናቱን ነፍስ በሰይፍ ማረድ ይቻላል? ስለዚህ እናቶች እያለቀሱ የነበሩት ለማን ነው? አቤት ለአስከሬኑ ለስጋው አይደለ? አስከሬን በአማርኛው ነገሩኝ ለምኑ ማለት ነው? ለሳጥኑ አይደለም? ለሳጥኑ ነው አይደለም? እስኪ በምሳሌ አሁንም ምሳሌውን በምሳሌ ላስረዳችሁ። እናንተ ሽቱ ገዝታችሁ በጣም ውድ ሽቱ መጥቶላችሁ ወይም ገዝታችሁ አይበለውና አስፋልት ላይ ድንጋይ ላይ የሆነ የሚሰብር ነገር ላይ ወድቆባችሁ ተሰበረ። ወይኔ ጠርሙሴ ነው የምትሉ ወይኔ ሽቱዬ ወይኔ ሽቱዬ ነው አይደል የምንለው? ጠርሙሱን የምትፈልጉት ስለ ሽቱ ነው ወይስ ሽቱውን ነው ስለ ጠርሙሱ የምትፈልጉት? አቤት አንድ የሆነ እንደው ቀላል ወንዝ መስሎት አንዱ ወንዝ ሲሻገር ይባላል እና ወንዙ ትንሽ ገፋ ሲያደርገው ወይኔ ስልኬ አላሉ። እሱን እየወሰደው እኮ ነው ስልክ የሚለው። ምናልባት እንግዲህ ይሄ አይፎን ተገዝቶለት ግን ቢሆን እንደው ምን ስልክ እንደሆነ እንጃ ብቻ አላውቅም። ቢያሳዩን ጥሩ ነበር። ምን ስልክ ቢሆን ግን ነፍሱን ይተካለታል። አንዳንድ ሰው እንደዚህ ነው የሚያልፈውን እና በብር የሚገዛውን ነገር የበለጠ ያስበው ያስጨንቀዋል። እኛ ማለት ይኸው ተመልከቱት፣ ስጋችን ለነፍሳችን አስከሬን ነው ወይም ደግሞ ሳጥን ነው። ሳጥኑ ሳይፈታ ደግሞ ስጦታው አይገኝም። ሳጥኑ ሳይፈታ ምኑ አይገኝም አልኳችሁ? አቤት ከወርቅ ከዕንቁ ከአልማዝ በላይ የከበረች ነፍሳችን ወደ እግዚአብሔር የምትሄደው ሳጥናችን ተፈቶ ነው። ምናችን ማለት ነው? በሌላ አነጋገር ስጋችን ማለት ነው። ይህንን ሳጥን እግዚአብሔር በፈለገ ጊዜ ይፈታዋል። አንዳንዶቻችን በሕፃንነታችን ጊዜ፣ ሌሎቻችን በጎልማሰነት ጊዜ፣ ሌሎቻችን በሽምግልና ጊዜ ልንጠራ እንችላለን። አምላካችን እግዚአብሔር በፈለገ ጊዜ የዘራውን ተክል መውሰድ ይችላል። እነዚህ እናቶች ስለ ልጆቻቸው ሊያለቅሱ የሚችሉት ምን አለ ባልፈጠራቸው ነው የሚሉት። መፈጠርና ለመፈጠር ትልቅ ልዩነት አለው። በጣም ልዩነት አለው። ሰው ባሪያ እግዚአብሔር ከተፈጠረ በኋላ ሰው ሆኖ መሞትና ሰው ሆኖ ዝም ብሎ መቅረት ልዩነት አለው። እሱን አሁን አልናገርም፣ ጊዜው አይፈቅድም። ለማንኛውም አምላካችን እግዚአብሔር ራሱ ገበሬ ይባላል። በሌላ አነጋገር ምን ይባላል አልኳችሁ? አቤት ማቴዎስ 13 ላይ ክርስቶስ ራሱን በዘርዘሪ መስሎታል። ገበሬ ማለት ነው። ቅዱስ ያሬድም ሐራሲ በዕርፈ መስቀል ይለዋል። በመስቀሉ የሚያርስ ገበሬ ማለት ነው። ተመልከቱ፣ ይሄ ገበሬ እኛን እዚህ ምድር ላይ ዘርቶናል። ሐራሲ በመስቀሉ ምድርን አርሶ ማለት ምድርን ባርኮ ክርስቲያኖችንና ክርስትናን ምድር ላይ ዘርቷል። ክርስትናን ምድር ላይ የዘራው አምላካችን እኛን ክርስቲያኖችን ምድር ላይ ከዘራ በኋላ አንዳንዶቻችንን በአበባነታችን ይፈልገናል። መቼ ይፈልገናል? አቤት በአበባነታችን ይፈልገናል። አንዳንዶቻችን ደግሞ ከጎመራን በኋላ ከአበባነት ትንሽ ከፍ ካልን በኋላ፣ ሌሎቻችን ደግሞ ፍሬያማ ሆነን ከበሰልን በኋላ በደንብ ይፈልገናል። እነዚህን ሕፃናት እግዚአብሔር ገና ለጋ ቀንበጥ ሆነው ሳለ ጠራቸው። ውለው ሲያድሩ እንደሚጠወልጉ ያውቃል። ይህ ማለት አምላካችን እግዚአብሔር በየትኛውም እድሜያችን ሊመጣ ይችላል። በቤተሰብ፣ በጓደኛ፣ በጎረቤት በምን እንዲህ አይነት ነገር ሲከሰት ማለት ያለባቸው እግዚአብሔር የወደደውን አደረገ ነው። እግዚአብሔር ምን ያለውን አደረገ? አቤት እንዲያውም እድሜ ሲበዛ መጠራጠር መቻል አለባቸው። እድሜ ሲበዛ ጠርጥሩ። ይሄ ማለት እድሜ የጠገቡ ሽማግሌዎች ኃጢአተኞች ናቸው እያልኳቸው አይደለም። ሉቃስ 13ን ላሳስባችሁ ፈልጌ ነው። የሉቃስ ወንጌል ምዕራፍ 13 ላይ ያቺ ረጅም እድሜ የተሰጣት በለስ ስላፈራች ነው ወይስ ስላላፈራች? እስኪ ንገሩ። አቤት አያችሁት? ዛሬ ነገ ታፈራለች ተብሎ ስትጠበቅ አታፈራም። እና ጌታዋ በሷ ቦታ ሌላ የሚያፈራ በለስ መተከል ስላለበት ይችን ንቀላት ሲለው ጌታ ሆይ የዘንድሮን ምን በላት ይል ነበር። የማያፈሩ በለሶች ናቸው እንዲያውም ረጅም እድሜ የሚኖራቸው። አንዳንድ ጊዜ ሽበት የሚቀድማቸው ልቦች አሉ፣ ጸጉር የሚቀየርባቸው። እግዚአብሔር በስነ ተፈጥሮ ያስተምራል። ዛፍ እንኳን ቅርፊት ይቀይራል። አዲስ ዓመት ሲመጣ አይታችሁ ከሆነ
ተውት ቅርፊት ባይቀይር እንኳን ቢያንስ ቅርንጫፉን እንኳን ሊቀይር ይችላል ዛፍ። የወንጌል ትምህርት ተፈጥሮ እድሜ የማያበስላቸውና የማይለውጣቸው ሰዎች ካሉ በክፋት በክህደት የሚኖሩ ካሉ ስለነሱ ብለው ቅዱሳን መላእክት ረጅም እድሜ ይጠይቃሉ። የማይበስሉ ከሆነ ያው እንግዲህ እድሜ ይጠራቸዋል። አንዳንድ ጊዜ ግን በበጎ ንጽህ በቅድስና በክብር የሚኖሩ ክርስቲያኖች ነገ ምን እንደሚሆን አይታወቅም። እግዚአብሔር ባወቀ ከነገ ኃጢአት ሊጠብቃቸው ከነገ ርኩሰት ሊጠብቃቸው አስቀድሞ የሚጠራቸው አሉ። በአባቶችና በበደለኞች ክፋት እንዳይሳተፉ እነዚህን ሕፃናት እግዚአብሔር እንደጠራ ማለት ነው። እግዚአብሔር የጥሪ መንገዱ ብዙ ነው። እሱ በጠራን መንገድ እንድንሄድ እግዚአብሔር ልባችንን ያስፋልን። እሱ በጠራን መንገድ ሄደን እሱ በጠራን ሃይማኖት ኖረን በቀና ሃይማኖት በበጎ ምግባር እንድንኖር እግዚአብሔር በሃይማኖት በምግባርም ያጽናል። በመጨረሻም አንዲት ነጥብ ተናግሬ ትምህርቴን ጨርሳለሁ። እየሰማችሁኝ ነው? እቺ ነጥብ ምንድናት? ብዙ ጊዜ እንደው ማህበራዊ ሚዲያ ላይ ስላየሁት በየቦታው እናገረዋለሁ። አሁን የኛ አምላክ ተሰደደ ስንል እዩት ክርስቶስ አምላክ ነው ይላሉ። ግን ደግሞ ፈርቶ እየተሰደደ እኮ ነው አምላክ የሚሉት ይላሉ። ፈርቶ እንዳልተሰደደ ሌሎቹ ባይደርሳቸው እንኳን ይሄ ትምህርት እኛ ማወቅ መቻል አለብን። አዎ በለበሰው ሥጋ ፍርሃት ይስማማዋል። ያለ ጊዜው መሞት የለበትም፣ ያለ ጊዜው መሰቀል የለበትም። ወዶ በፈቃዱ የሚሞተውን ሞት እስኪሞት ድረስ። ግን ደግሞ ይህ ስደት የበረከት ነው። ይህ ስደት የምንድን ነው አልኳችሁ? ስንት ዓመት ቆየች እመቤታችን በስደት? አልሰማችሁም? እድሜውን ጊዜውን 3 ዓመት ከስንት? እሺ አሁን ይህን ታሪክ አልተርክም። መስቀል እዚህ ምድር ላይ ግሸን ደብረ ከርቤ ተራራ ላይ እስኪያርፍ ድረስ ምን ያህል ጊዜ የቆየበት ይመስላችኋል? 3 ዓመት ከ6 ወር። አስቀድሞ ለሚሰቀልበት መስቀል ርስት አድርጎ የመረጣት ኢትዮጵያን እሱ ራሱ በስደት የቆየባቸው በአፍሪካ ምድር ስደተኛ ሆኖ ከእናቱ ጋር የቆየባቸው ጊዜያትም 3 ዓመት እና 6 ወራት ናቸው። 3 ዓመታትና 6 ወራት። መስቀሉ እዚህ ኢትዮጵያ ላይ የቆየው ግሸን እስኪያርፍ ድረስ ከቦታ ቦታ እየተንቀሳቀሰ ስንት ጊዜ አልኳቸው? አቤት 3 ዓመት ከ6 ወር። ልክ እንደ ክርስቶስ አምላኩ ክርስቶስ እናቱ ድንግል እዚህ ምድር አፍሪካ ላይ 3 ዓመት ከ6 ወር ቆይታ ነበር። ሌላ ጥልቅ ምስጢር አለው። ሌሎቹ ሌላ ጊዜ ይነግሯቸዋል። እኔ ልነግራችሁ የምፈልገው አንደኛ ይህ ምስጢር ተፈጻሚ መሆን ነበረበት። ሁለተኛ ክርስቶስ አምላካችን ሲሰደድ ከቅዱስ ቄርሎስ ጋር አብራችሁ በሉ ወሶበ ሰማይከ እስኪ በሉ እንዘ ይብል ተሰደ እግዚእነ ኢይምሰልከ ፈሪሆ አላ ከመ ያጉህዮ ለዘሰደደነ እምገነት። እስኪ ምን አልኳችሁ? እሺ ነገ ትነግሩኛላችሁ። አሁን ያው ቸኩላለሁ። ስማ ክርስቶስ አምላክህ እንደተሰደደ ብትሰማ ፈርቶ እንዳይመስልህ። ምን እንዳይመስልህ? ሄሮድስን ፈርቶ እንዳይመስልህ። ከገነት ያሰደደህን አሳዳጅህን ዲያብሎስን ያሰድድልህ ዘንድ ነው። ስላንተ ተሰዶ ስላንተ ሕፃን እንደሆነ ሁሉ ስላንተ ተሰዶ አሳዳጅህን አሳዶ አንተን ወደ ቀደመ ክብርህ፣ ወደ ቀደመ ሀገርህ፣ ወደ ቀደመ ጸጋህ ይመልስህ ዘንድ አምላክህ እግዚአብሔር ስላንተ ተሰደደ እንጂ ፈርቶ የተሰደደ እንዳይመስልህ አለ ቅዱስ ቄርሎስ። እውነት ነው አባታችን የተናገረው። ማስረጃ ቅድስት ድንግል ማርያም ሄሮድስ በፈለጋት ጊዜ ነው ስደት የጀመረችው። ያን ጊዜ ደግሞ የምታስታውሱት ማቴዎስ ምዕራፍ 2 ላይ ያሉት 3 ነገስታት ከጌታችን ከኢየሱስ ክርስቶስ ዘንድ ደርሰው ወርቅ፣ ዕጣን፣ ከርቤ ሰጥተው ነው የሄዱት እና እመቤታችንም እስከ አፍንጫቸው የታጠቁ የባቢሎን ነገስታት አብረሽን ተሰደጂ፣ ወደ ሀገራችን እንሂድ፣ እዚህ በረት ውስጥ ምን ታደርጊያለሽ ብለዋት ነበረ። ይዘንሽ እንሂድ በባቢሎን ብለዋት ነበረ። እመቤታችን በባቢሎን ሰራዊት ታጅባ ወደ ባቢሎን መሄድ አልፈለገችም።
የባቢሎን ነገስታት እያጀቧት ሰረገላቸውን ሰጥተዋት ወደ ባቢሎን መሄድ አልፈለገችም። ፈርታ ቢሆን የስደቱ ምስጢር ፍርሃት ብቻ ሆኖ ቢሆን ኖሮ እመቤታችን መሰደድ የነበረባት በባቢሎን ነገስታትና ሰራዊት ጥላ ስር ሆና ነበረ። የስደት ፍርሃት ቢሆን ኖሮ የፍርሃት ስደት ቢሆን ኖሮ ግን የተሰደደችው ከማን ጋር ነው? ደካማ ውሻ ቢመጣ እንኳን ሊረዳት የማይችል ደካማ ቀበሮ ቢመጣ እንኳን ሊታደጋት የማይችል አረጋዊው ዮሴፍ ነው ለስደት የተመረጠው። እንኳን ከሄሮድስ ወታደር፣ እንኳን ከአንበሳ፣ እንኳን ከነብር፣ እንኳን ከሽፍታ፣ ከትንንሽ አራዊት እንኳን መታደግ አይችልም ዮሴፍ። ሽማግሌ ነው አለው ለማለት ብቻ ነው፣ ለማጽናት ብቻ ነው፣ ለመጽናናትም ጭምር ነው አብሮ ሄዶ የስደቱም ተካፋይ ለመሆን ነው። ክርስቶስ አምላካችን የተሰደደው እኛ ከገነት የተሰደድን ስደተኞች፣ የገነት ዲያስፖራዎች ማለት የዚህ ዓለም ዲያስፖራዎች፣ የዚህ ዓለም ምኖች አልኳችሁ? እሱን አሁን አልነግራችሁም። ዲያስፖራ ማለት ለማንኛውም ሀብታም እንዳይመስላችሁ፣ ሀብታም ማለት እንዳይመስላችሁ። ያዕቆብ በመልእክቱ ምዕራፍ 1 ላይ ለአሰርቱ ወክሌቱ ህዝበ ዲዮስፖራ የሚለው ዲዮስፖራ የግሪኩ ቃል ነው። እንግዲህ እንግሊዝኛ ሲወርሰው ዲስፐርስ ይመስለኛል። ዲያስፖራ የሚለው ምንም በመንፈሳዊ ትርጓሜ ስደተኛ ማለት ነው። ዲያስፖራ ማለት ዲያስፖራዎች ናቸው የምትስቁ? እውነቱ ይሄ ነው። እውነቴን ነው የምላችሁ። መጽሐፍ ቅዱስ ወይም ደግሞ ቅዱሳት መጻሕፍት ሀብታችንን አይደለም የሚያዩ ስደተኛ መሆናችንን ነው። እና የመጀመሪያው ዲያስፖራ ማን ይመስላችኋል? አታስታውሱትም? አዳም ነው። በአዳም በኩል ሁላችንም የምድር ዲያስፖራዎች ነን። ባህር ስላልከፈልን የሆነ የውጭ ሀገር ቪዛ ስለሌለን እንደዛ እንዳይመስላችሁ። ሁላችንም ስደተኞች ነን፣ ከገነት የተሰደድን ስደተኞች። እና ታዲያ አምላካችን የተሰደደው ይህን ስደተኛ ዓለም ከምድረ ፋይድ ከጎደሎ ዓለም ወደ ቀደመ ክብሩ ወደ ቀደመ ጸጋው ይመልሰው ዘንድ ነው። ስለኛ የተሰደደ ስደታችንን ተሰዶ ወደ ቀደመ ክብራችንና ጸጋችን የመለሰን እግዚአብሔር ይክበር ይመስገን። ስደቱን ጸጋ ያደረገልን አምላካችን እግዚአብሔር የስደት ጸጋዋን በረከቷን የሰጠችን ቅድስት ድንግል ማርያም እናታችን ስሟ ይክበር ይመስገን፣ ከፍ ከፍ ይበል። የእግዚአብሔር የመንገድ የእግዚአብሔር ጥሪ አምላካችን እግዚአብሔር በስደቱ ጠርቶናል። ከሷ ጋር ተሰደን የስደቷ ተካፋይ ስደቷ በረከት ከኛ ጋር ይሁን ዘንድ የሷ አማላጅነት የልጇ ቸርነት ከሁላችን ጋር ይሁን። ስብሐት ለእግዚአብሔር።